ሰላም ጤና ይስጥልን እንደምንሏችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥር 5 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በዋግ ኽምራ ዞን ጻግብጅ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸው መገለጹን የስራና ክህሎት ሚኒስቴር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል እንግሊዘኛው ሪፖርተር ጋዜጣ ያወጣውን ዘገባ ማስተባበሉን እንዲሁም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከ13 ቀናት በኋላ የማርበርግ ቫይረስ ተጠቂ ካልተገኘ ኢትዮጵያ ከወረርሽኙ ነፃ መሆኗ እንደሚታወጅ ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከ13 ቀናት በኋላ የማርበርግ ቫይረስ ተጠቂ ካልተገኘ ኢትዮጵያ ከወረርሽኙ ነፃ መሆኗ እንደሚታወጅ አስታወቀ። በኢትዮጵያ የተከሰተው የማርበርግ ቫይረስ ወረርሽኝ ምንም አይነት አዲስ የቫይረሱ ተጠቂ ሳይመዘገብ 21 ቀናት ማለፋቸውን ጤና ሚኒስቴር ያወጀው ታህሳስ 27 2018 ዓ.ም ነበር። ይህንንም በተመለከተ ከቲክቫ ጋር ቆይታ ያደረጉት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ወረርሽኙ በቁጥጥር ስር መዋሉን እርግጠኛ ለመሆን ታህሳስ 27 2018 በኋላ ተጨማሪ 21 ቀናት መጠበቅ እንደሚያስፈልግም አስታውቀዋል። ዶክተር መሳይ የቁጥጥር ስራው ተጠናክሮ ቀጥሏል። አሁን አንድም ኬዝ የለንም። ሲዳማ አካባቢ ምንም የለም። 42 ቀን አልፏል። የደቡብን ከ2 ሳምንት ያነሰ ጊዜ እንጠብቃለን ሲሉም ተናግረዋል። 42 ቀናትን እንከታተላለን። የኛ ብሔራዊ ፕሮቶኮላችን የዓለም አቀፉም እንደዛ ነው። አንድ ኢንኩቤሽን ፔሪየድ ወይም በሽታ ምልክት እስከሚያሳይበት የሚቆየው ቢበዛ 21 ቀን ነው ያሉ ሲሆን እርግጠኛ ለመሆን 21 ቀኑን የመጀመሪያ ዙር ዳብል እናደርጋለን ማለት ነው። ያ ማለት አጠቃላይ እንደ መጀመሪያ የሚሰሩ የተለያዩ የቅኝት ስራዎች አሉ። እነዚህ ሁሉ እየተሰሩ ይቆያሉ ብለዋል። ስለሆነም 42 ቀናት ሲሞላ በይፋ ኢትዮጵያ ከማርበርግ ነፃ መሆኗን ይታወጃል። እስከዛ የየቀኑ ምርመራዎች ይቀጥላሉ ማለታቸውን ዘገባው አክሏል። የስራና ክህሎት ሚኒስቴር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል እንግሊዘኛው ሪፖርተር ጋዜጣ ያወጣውን ዘገባ አስተባበለ። የስራና ክህሎት ሚኒስቴር ሪፖርተር እንግሊዘኛ ጋዜጣ በጥር 10 ቀን 2026 እንደ አውሮፓውያን አቆጣጠር በ2025 በ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል ርዕስ ያወጣውን ዘገባ ሙሉ በሙሉ ውድቅ በማድረግ አጥብቆ አውግዟል። ሚኒስቴሩ ባወጣው መግለጫ ጽሑፉ በሐሰትና በተሳሳተ ዘገባ ላይ የተመሰረተና ከፍተኛ የፕሮፌሽናል ጋዜጠኝነት ደረጃዎችን የጣሰ ነው ሲል አስተባብሏል። ሪፖርተር ጋዜጣ በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ የሚሆኑት በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ ተሰርዘዋል ሲል ነው የዘገበው። ሆኖም የስራና ክህሎት ሚኒስቴር በሪፖርተር ዘገባ አንቀጽ ውስጥ የጠቀሰው የገበያ ኢንተሊጀንስ ሪፖርት እየተባለ የሚጠራው በሰራተኛና ክህሎት ሚኒስቴር ያልተመራ፣ ያልተጻፈ፣ ያልተረጋገጠ ወይም ያልተሰጠ ነው ብሏል። ይህንን ሰነድ ከስራና ክህሎት ሚኒስቴር ጋር ለማያያዝ የተደረገው ሙከራ ውሸትና አሳሳሽ ነው ያለው መግለጫው ጋዜጣው የሰነዱን ትክክለኛነትና ባለቤትነት ማረጋገጥ እንዳልቻለና ከመታተሙ በፊት ከማንኛውም የሚኒስቴር መስሪያ ቤቱ ኃላፊ ማብራሪያ እንዳልጠየቀም ነው የተገለጸው። ሚኒስቴሩ በሪፖርተር የቀረበው ዘገባ የተረጋገጡ አስተዳደራዊ መረጃዎችን በቀጥታ ይቃረናል ያለ ሲሆን በአሁኑ ወቅት ይፋ የሆኑ መረጃዎች እንደሚያሳዩት 435278 አዳዲስ ኢንተርፕራይዞች ወደ መደበኛው ስርዓት መግባታቸውንና ይህ እውነታም የጅምላ ፍቃድ ወድቋል ከሚለው ጋር ይቃረናል በማለትም አብራርቷል። የጋዜጣው ዘገባ ትክክለኛውን የኢኮኖሚና የድርጅት ምዝገባ ገጽታ ያዛባል ያለው የስራና ክህሎት ሚኒስቴር መግለጫ ሪፖርተር የእንግሊዝኛ ጋዜጣ ዘገባውን በአስቸኳይ እንዲያስተካክል የሚል ጥሪም አቅርቧል። በዋግ ኽምራ ዞን ጻግብጅ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸው ተገለጸ። በአማራ ክልል ዋግ ኽምራ ዞን ጻግብጅ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸውና ህጻናትም ትምህርታቸውን እያቋረጡ መሆኑን የአካባቢው ነዋሪዎች ተናግረዋል። በወረዳው ሐምሌ ወር በጣለው ከባድ ዝናብ የአርሶ አደሮች ሰብል መጎዳቱን ሴፍቲኔትና አመልድ ኢትዮጵያ የምግብ ድጋፍ ሲያደርጉ እንደነበር ተጠቁሟል። ባለፉት 4 ወራት ግን አመልድ ኢትዮጵያ ድጋፉን በማቋረጡና የሴፍቲኔት ክፍያን ባለመከፈሉ ማህበረሰቡ እንዲሰደድ አስገድዶታል ነው የተባለው። አርሶ አደሮች ህጻናት ልጆቻቸውን ይዘው ስለሚሰደዱ የአቋራጭ
ተማሪዎች ቁጥር እየጨመረ መምጣቱ የአካባቢው የትምህርት ባለሙያዎች ተናግረዋል። በባለፈው የመኸር ወቅት ከፍተኛ ዝናብ ለሳምንታት በወረዳው 4 ቀበሌዎች ላይ በመጣሉ ምንም አይነት ምርት ያላገኙ አርሶ አደሮች መኖራቸውን የገለጹት የወረዳው ነዋሪዎች እንደ ልማድ በመውሰድም ተቸግረው ወደ ደሴ ኮምቦልቻ አካባቢ ይሰደዳሉ ሲሉ ነዋሪዎቹ ተናግረዋል። የዋግ ኽምራ ብሔረሰብ ዞን ውስጥ አደጋ ስጋትና ስራ አመራር ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው ከዚህ ቀደም በእኛ ይሰጥ የነበረ የሴፍቲኔት ድጋፍ ወደ ግብርና በመዛወሩና ተደራጅቶ የመጣ የጉዳት ሪፖርት ባለመኖሩ እስካሁን የምናውቀው ችግር የለም ብለዋል። በአዲሱ የተቋማት አደረጃጀት ስለተስተካከለ በመመሪያ በአዋጅ አደረጃጀት ተሰርቶ ሴፍቲኔት ፕሮግራም ለግብርና አስረክቦናል። ምርትም የግብርና ስራ ነው። እኛ የምናውቀው የተለየ አጣዳፊ ችግር የለም ሲሉም ተናግረዋል። የዋግ ኽምራ ብሔረሰብ ዞን አስተዳደር ግብርና መምሪያ ኃላፊ አቶ አዲሱ ወልደ ደግሞ በአካባቢው የደረሰን ጉዳትና የተረጂዎችን ቁጥር ለይተን ለዞኑ አደጋ ስጋትና ስራ አመራር ተጠሪ አሳውቀናልም ብለዋል። ከስደት ጋር የተያያዙ አደጋ ስጋት የተባለ ተቋም እንደሚመለከተውና የሰብል ግምገማ ተካሂዶ ምን ያህል ምርት ተገኘ፣ ተጋላጩስ ምን ያህል ነው የሚል መረጃ ለነሱ ሰጥተናል፣ በእነሱ ነው መገለጽ ያለበት ሲሉ ምላሽ መስጠታቸውን ዶቼ ቬለ ዘግቧል። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት ማቋረጡን አስታወቀ። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዳቋረጥና የሁለትዮሽ ስምምነቶችን ሙሉ በሙሉ መሰረዙን አስታውቋል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤምሬቶች ጋር የተፈረመው ስምምነቶችን መሰረዛቸውን ይፋ ያደረገ ሲሆን ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን እንደሚያካትትም ተገልጿል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች መሰረዛቸውን መግለጫው አትቷል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስቱ እውቅና የተፈረመ ነው ብላ ስትቃወም መቆየቷ ተገልጿል። በዚህም የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት የማቋረጥ ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ የወሰደው እርምጃ መሆኑን አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ የሶማሊያ የሚኒስትሮች ምክር ቤት ባወጣው መግለጫ የገለጸ ሲሆን የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶችን ይጣረሳሉ ሲል የሶማሊያ መንግስት ገልጿል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤምሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። የትራምፕ የብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ወስደዋለሁ ባለው እርምጃ ላይ ለመምከር ዛሬ በዋይት ሀውስ እንደሚሰበሰብ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ለሚወስደው እርምጃ ባሉ አማራጮች ላይ ለመምከር ዛሬ ማክሰኞ ዋይት ሀውስ ውስጥ እንደሚሰበሰቡ ተገልጿል። ነገር ግን ፕሬዝዳንት ትራምፕ ተሳታፊ ስለመሆናቸው የታወቀ ነገር የለም ተብሏል። ምንጮች የቢቢሲ አጋር ለሆነው ለሲቢኤስ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነ አየር ኃይል እንደሚሳተፍበትም ተገልጿል። እቅዱን የሚያወጡት በተለይ የኢራን መንግስት የእዝ መዋቅርንና የግንኙነት መስመርን ማቋረጥን እንደ አማራጭ ለመውሰድ እያሰቡ መሆናቸውን አመልክተዋል። ዶናልድ ትራምፕ በኢራን ላይ አሜሪካ ልትወስድ በምትችለው ወታደራዊና ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣናት ማብራሪያ እንደቀረበላቸውም ተገልጿል። ይህ በእንዲህ እንዳለ የአሜሪካ መንግስት ዜጎች ኢራንን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሳያስፈልጋቸው የሚወጡበትን መንገድ እንደሚያመቻቹ ጥሪ ማቅረቡን አስታውቋል። ሁለት የመከላከያ መስሪያ ቤት ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ ቀርቧል ብለዋል። ነገር ግን የበይነ መረብ ጥቃትና የስነ ልቦና ዘመቻም ለውይይት እንደቀረቡ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካሳለፍነው ሳምንት ጀምሮ በኢራን ተቃዋሚዎች የሚገደሉ ከሆነ ከባድ እርምጃ እንደሚወስዱ በተደጋጋሚ እንደተናገሩ ይታወሳል። የኢራን ባለስልጣናትም ጥቃት ከተፈጸመባቸው አጸፋውን እንደሚመልሱ አሳውቀዋል። ነገር ግን ለድርድር ዝግጁ መሆናቸውንም አስታውቀዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ጥር 5 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።